አብርሃም ጥሩ ሰራረሰው አንድ ቀን ጥሩ ነገር ከፍሎ ያውቅም። ለሄርሜላ መልካም ነገር ከፍሎ ያውቅም። ብራን እናንተ ምትሉ አይደለም የምሬ ነው። አብርሃም ተበድሏል። አብርሃም እንደዚህ አትበሉ። በአብርሃም ልክ የተበደሉ ሁሉ አብርሃም ተበድሏል። በአብርሃም ልክ ሁሉም ተበድሏል። አብርሃም የበደላቸው እንዳጠቃላይ ሰዎች አሉ። ሴቶቹ ሩታም፣ ፍቅርም፣ ሄርሜላን ደግሞ ዛሬም ድጋሚ ሊበድላ ትላንትና መቶ እግሯ ስር እየወደቀ ያለው ሊፈልጓት አይደለም። ሄርሜላ ድጋሚ የፍቅርና የሩታን ማብሸቂያ ያደርጋቸው እነሱ ለናድበት ይሄው አመጣዋት ብሎ ወንድነቱን ሊያሳይ የፈለገው እንደሚያሳምናት ስለሚያውቅ ነው። ምክንያቱም እንደምትወደው ስለሚያውቅ ማለት ነው። ሴት ልጅ ወደች ነገር እንደምታደርግ ስለሚያውቅ እንጂ አብርሃም ሄርሜላን ወዷት አያውቅም። እስካሁን የነበረው ሩታ ለማለት ልቡ ደግሞ ከማን ጋር እንዳለ አልተቻለም ማወቅ። በተና ዴቭ የምትባል አብርሃምን በድለሽዋል። ምንድነው እሱ ህፃን ልጅ ነው እንዴ? ለምን ዳይፐር አታረጋችሁ? ነገራችሁ አብርሃም አልተበደለም። አብርሃም ሶስቱንም በድሏል እንጂ አብርሃም አልተበደለም። በህይወቱ ተበድሏል እያስመሰለ ነው። አልተበደለም አብርሃም እንደኛ እንደዚህ ተቆርቆራችሁ የተበደለ ይመስል ነበር እስካሁን ድረስ። አብርሃም አልተበደለም። በቁጥር ላስቀምጥላችሁ እንዴ ስንት ሴት እንደበደለ እንደዚህ 5 6 እያልኩ ልንገራችሁ እንዴ። አብርሃም እንደውም አልተበደለም። አብርሃም በሰራው ልክ ምንም አልተሰራበትም። ሁሉንም ከመጀመሪያ ጀምሮ እየበደላቸው ነው እንጂ ሄደው አብርሃም ተበድሎ ያውቃል። እውነት ነግራችሁ ማለት ነው። እኔ አብርሃም የተበደለ መስሎኝ ከስንቱ ተናጭቻለሁ። እንደ ውሻ ከዚህም ከዚህም ስናከስ ነበር። አብርሃም ሩታን ለመበቀል ስትል ሄርሜላን ለመጉዳት ያሰብከው ሴራ ነው። ሩታ ደግሞ ጭንቅላቷ በጣም ስማርት ስለሆነ በሄርሜላ በኩል አገኘች፣ በፍቅር በኩል አገኘች፣ ተጫወተችበት። ገባ? አንተ አሁን አገኘው ብሎ ሊበላ እኮ አገኘው ብለ ፍቅርን ልበላ ስትል በላች። ተመለስ። ሰላም ለተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እኔ አለው እግዚአብሔር የተመሰገነ ይሁን። ትላንትና እንግዲህ አንዳንድ ነገሮችን አይታችሁ ነበረ። ለውጪ የማይሆን መረጃ ደርሶት ነበርና እኔም ሙሴ ተጨንቀን ነገሮች ማለት ከጀመረን በኋላ ሄሜን አስልካን ሳለ ነበር ማለት ነውና አንዳንድ ሰዎችም የተገበ ሰዎች አላችሁ፣ የደንገር ሰዎችም አላችሁ። ለዛ በጣም ይቅርታ እላለሁና እንግዲህ ትላንትና ሄርሚ በአዲስ ቤት መጣ የተፈጠሩት ነገሮችን አይተናል። እንደገና ደግሞ በዛ አጋጣሚ ደግሞ እንደገና እሷን ሆይ እያሏት እንትን እያሉ ይሁን እንዴት ቢልንገራችሁ ማለት ደግሞ እንደዚህ ከሷን ድጋሚ ያ ነገሮች ለማስገባት የነሱ ለመወጣጫ እንዲያረጋት እሱ የሚያግዙ ሰዎች አሉ ድጋሚ ማለት ነውና አቤልም ሆነ ሰምኪላ ሰውም እሺ ይቅርታ ተባባሉ፣ እንደዚህ በሉ። በነጋችን ላይ ይቅርታ ማድረግ ማለት አንዴ ብቻ አይደል ይቅርታ ያገኝችለት ተደጋጋሚ ጊዜ ጉርቷት ተደጋጋሚ ጊዜ በድሏት ተደጋጋሚ ጊዜ ብዙ ነገሮችን አርጓት ይቅርታ ጋርታለች። ግን ደግሞ አሁን ላይ ደግሞ እንደገና አብርሃም የፈለገው ሄርሜላን ሳይሆን ድጋሚ ከፍቅር ጋር ያደረገ የነበሩትን ነገሮች መበያሸቅ ሆነ መቀራናትን እሷ ተጠቅሞባት ድጋሚ ከነሱ ጋር መበያሸቅ ድጋሚ የነሱ እልህ መወጣጫ ያደርጋት የፈለገችው ማለትም እንግዲህ ከሄርሜላ ጋር ሆኖ ሄርሜላን ይመልሳሉ ያ ነበር ማለት እንግዲህ ሄርሜላ እንደሚያሳምናት ለሩታም ሆነ ፍቅርም ተናጎ ነበር ሄደው ካስታውሳችሁ ማለት ነው። ግን ዛሬ ደግሞ ድጋሚ መጥቶ ሄርሜላን ይቅርታ ያለበት ምክንያቱ ምንድነው? እውነትም ሄርሜላን ፈልጓት አይደለም አብርሃም። አሁንም እኔም ሆነ ሁላችሁም ሊገባን ያለበት ነገር ምንድነው? አሁንም መጥቶ ይቅርታ ያላት ሄርሜላን ፈልጓት አይደለም። ድጋሚ ከነሱ ጋር ብሽቅ ውስጥ ለመግባት ድጋሚ ከነሱ ጋር ለመናቆር ድጋሚ ሳምቲንግ ያ ነገሮችን ለማድረግ ስለፈለገና ስላሰበ ብቻ ነው ቤተሰብና በዚህና ልክ ይሄ የጻሊ ስራ መስራትም ሆነ የጻሊ ነገር ውስጥ መግባት ተገቢ አይደለም። ጀስት እቺ ያው አንተ ተጎድታለች። አንተ ተጎዳች በኋላ ብዙ ነገሮችን አስባለች፣ ብዙ ነገሮችን ለማድረግ ፈልጋለች ማለት ነው ቤተሰብና እንግዲህ ያ ነገር ካለፈ በኋላ ድጋሚ ቢያንስ አዲስ ወጥ ዋለው ብላ እሱ እርግፍ አከቶቹ በኋላ ድጋሚ ከተማሪ ሰመጥቶ ከነሱ ጋር ይሄ መነቋቁር መያዝ ማለት አይመጣም። አብርሃም እውነትም መነግራችሁ ነገር እናንተም እንዳሰባችሁትም ማለት ታውስተውቂ አስባለሁ ሁላችንም ሄርሜቶች ማለት ነውና መጀመሪያ ከፍቅር ጋር ሊያረግ የነበረው ነገር ነበረ። ከነሱ ጋር ባሻቀን ፍቅርን ይዘው መጥቶ ሚዜ ሁኝ ባያቸው እንደዚህ ሁኝ ባያቸው እንደዚህም በላቸው የሚለውን ነገር አሁንም ከሄርሜላ ጋር ለማድረግ ስለፈለገ ነው እንጂ
እውነት አብርሃም ጥፋት ተሰምቶትም ሆነ አይደለም እንዲህ አይነት የጥፋት ልናም ሰምቶት የጥፋት እንደዚህ ይሄ እንዴት ብዬ ልንገራችሁ የሆነ ኖሮትም አይደለም አብርሃም እንደ የጥፋት ልና ቢኖር መጀመሪያ አንድ ነገሮችን ባልጀመረ ነበር መጀመሪያ ነገሮች ባልገባ ነበር ይሄ በጥፋት ቢያስብ በሆነ ነገር ቢያስብ ሳምቲንግ የሆነ ነገር ቢያስብ ማለት ነው እንጂ ይሄ ከነሱ ጋር ለመናገር ይሄ ዋላ አይደል ህፃን ልጅ ሆነን ከሆነ ሰው ጋር የሆነ ሰውን ይዞ የሆነ ጓደኛን ይዞ ዛሬ ከኔ ጋር ነው እሱ እንደዚህ ይሄ በፊት ህፃን ልጅ ሆነን የማያደርገው ነገር አለ አይደል እሱም ዛሬ ይሄን ጮህ ተመጮት ነው የፈለገው አሁን መስቲል ነው እንደዛ አሳቡ ማለት ነው እሱ እንጂ ሄርሜላን እውነት ወዷት አይደለም ሄርሜላ እውነት ቢወዳት ኖሮ መጀመሪያ ለቋት ባይደ ነበር ሄርሜላ እውነት ቢወዳት ኖሮ እንደዛ ስትሆንለት እንደዛ ኢቭን ተጎርታ እንደዛ ስትሆን ጤነቱ አልጠይቃትም እኮ አብርሃም ኢቭን በዛ ልክ ማለት ነውና አንዳንድ የማይሆኑ ነገሮች አሉ አንዳንድ የማይገቡ ነገሮች አሉ ማለት ይሄ ስሜት የማይሆኑ ብዙ ነገሮች አሉ ሁላችንም በዛ አቋም ይሮን ይገባል አቋም ማለት እንግዲህ እኔም ሆንኩኝ አቤልም ሁሉም አብርሃም ገረል መግባት ይችላል ከዚህ በላይ ማለት ነው ከዚህ በላይ ማናችንም እናሳምም ሆነ እንንከባከብ ምንጭ አንዳችን ምክንያት የለም ይሄ ነገር ደግሞ ይሄ መልእክት ደግሞ ለአቤልም ጭምር ነው አቤል ነው እንግዲህ ያመጣት አይና አቤል ባወራው ልክ ድጋሚ ነገ አይና አክቹዋል ቪዲዮ አይደል አይና የመጀመሪያ ድጋሚ ወደ ሄርሜላ አብርሃምን ልመልሰው አልችልም ሄርሜላ እንድትጎዳ አልፈልግም እኔ አብርሃም አሳፍሮኛል ብሎ ያለ ልጅ ነው ዛሬ ድጋሚ አብርሃምና ሄርሜላ አብረው እንዲሆኑ እያደረገ ያለው ያ ማለት ደግሞ እንግዲህ አቤልም ሄርሜላ እንድትጎዳ ይፈልጋል ሄርሜላ እስረሱ እንድትገባ ሄርሜላ ጫና እንድትስባት ይፈልጋል ማለት ነው በነገራችን ላይ አቤልን ከአብርሃም በላይ የሚያውቀው የለም ኢቭን ያሰበው ነገር እንዳለ ስለሚታወቅ ሰላም አሁን ካሜራ ደቀንሽ ሰላም አሉሽ አንድ ነገሮች ነበሩ ብቻ እንግዲህ ትናንትናም ነገሮች ነበሩ ያወራ ነገሮችም ነበሩ አይደል እና ትናንትና አንተ ጋር አንድ ሰደውሎልህ የሚታረገው የማታውቁት የሚባል ነገር ደርሶ ነበር አይደል ያው ደስ የሚለው ነገር ያው እንደሱ እንዳሰበው ሳይሆን በቃ እሷም በራሷ መንገድ ማለት ደስ የማይል ነገር ውስጥ የገባች ልጅ ነበር ራሷን አውቃ ትናንት አስጠንቃ መልሳለት ነበር በቃ ደስ የማይል ነገር ገባ በጣም እየለመናት ነበረ ቆራጥን ምን ሆነ ሳይችኝ ሄርሜላ ደስ ነው ያለኝ በጣም እኔ አሁን ማለት የሆነ ቻሌንጅ አለ እንደው ይሄ በቀሉ ቃንሽ ደረሰ የሚል ነገር አለና ይሄ ነገሮች ሳይ በጣም ነው የሚገርመኝ ያምር ይሄ ነገር ለአብርሃም ነው ማለት ጆሲ ራሱ ነው የመሰከኝ ያለው በቀሉ የሚባለው ማለት ነው መብላት መጠጣት በቃ ያን ነው የምታስበው ለምንድን ነው ባይምሮ ማትራመድ አሁንም ቢሆን ሲጀመር አንተ ሄርሜላን ፈልጋት ሳይሆን ማስያዣ ፈልጋት ይዞሃል ሩታና ፍቅር ተጫውተውባል አንተ ላይ እንደ ጻን ነው ያረጉ እንደ ቃቃን ይጫወቱበት በእነሱ ላርገ ድጋሚ ይቅርታ በይ አርጊልኝ ብለ ድጋሚ እሷ ላይ ልትጫወትባል ነው ሐሳብ እንጂ ምንም ባውን ሰዓት ለማንም ማጠቀም ሰው ነው አንተ ለማንም ማለት ግልጹ ልንገርና ለማንም ማጠቀም ሰው ተራ ሰው ነው ምንም ለማንም ሰው ማለት ነው ስለዚህ ካሁን ሰዓት ጀምሮ ልንገር አንተ በቀሉ ነው የምር ምን ወንድም አይደለም አብርሃም በቀሉ ነው እንጂ ምን ወንድ ሆነ ላይ ይቅርታ አድርጊልኝ የማስመሰል ነገር ሁሌ አንተ ወንድ ልጅ ነህ ገባ ወንድ ልጅ እስኮንክ ድረስ ወንድ መሆን ያለበት መሽለጠጥ የለበት በሆነ ባልሆነው እንደዚህ አይነት ነገር ውስጥ መግባት የለበት ዋይ ለምን ምን አይነት ብልግና ነው ምን አይነት ቦርኮነት ነው እና ይሄ በጣም የወረደ አስተሳሰብ ነው አብርሃም የምሬ ነው ይሄ ቦርኮነት ነው በጣም ይደብራል ሼም ነው አሁንም ቢሆን ፍቅርን ፈልግሃት ወይ ደግሞ በጣም ተጸጽተህ አይደለም የምር ነው ተጸጽቶ አይደለም አብርሃም ተጸጽተህ ምናምን አይደለም ለመበቀል ደስ የማይል ነገር ሲፈጠሩ ነው ገባ ፍቅርን ለመበላለው ብሎ እኮ ያቀደቀድ ሲላይ ከዛ ሩታና ፍቅር ከዛ ተደዋውሎ ይገናኛል ነበር ገባ ያ ነገር አሁን እንደተረዳሁት ስነግረ ምንድነው እንዴት ቢራሰ ደመሰለ አብርሃም እውነት ስነግረ ሄርሜላን ፈልጓት አይደለም በዚሁ አጋጣሚ ሁላችሁ ማወቅ ያለባችሁ ነገር ማለት ነው አብርሃም ሄርሜላን ፈልጓት ሳይሆን በሄርሜላ በኩል ሩታንና ፍቅር ለመበቀልና ሁለቱን ለማብሸቅ ነው ያዘው እንጂ ሄርሜላን ፈልጓት ሄርሜላ ስሜት ወርታለ በጣም የሚያስጠላ የወረደ የህፃን ልጅ አሳሰብ መኖርን የሚያሳየው በባሽቅ ምን አመጣው እሺ እቺ ህይወት አይደለም እንዴ አንተ ቂቢያም ነህ እንዴ በቃ ማለት የህፃን ልጅ እንደዚህ ቂቢያም ስራ ምን አይነሳ ነው መሰለህ አቤልም ሆነ ደግሞ በጣም ይገኛል አቤል እኮ ነው
እኔና አቤል አይተሃል ማለት እኔና አቤል አይተሃል። መጀመሪያ እኔና አቤል ያወራው ነገር ነበረ። ኢቭን በዚህ አጋጣሚ ካሜራማን ነበረ አውርቷል። ገብቷል ነበር። ጀመር የራስ ህይወት አለ ማለት የራስን ህይወት ነው። ታውቃለህ ምን ተፈጠረ? እንደዚህ ቢያንስ አብረው የሚሆኑበት መንገድ አብርሃም ጋር የሆነ ነገር ስላላቸው ሚስት ስላላቸው ቢያንስ በዛ የተነሳ አብረው ይሆኑ ብዬ ስላው ምን አለኝ። እኔ ከዚህ በኋላ ልክ ተሳስቼ አብርሃም አሳፍሮኛል። ተሳስቼ ሄርሜላና አብርሃም አብረው እንዲሆኑ ማድረግበት አንዳችም ምክንያት የለም። አብርሃም ማለት በጣም አሳፍሮኛል። አብርሃም ማለት በጣም ባለጌ ሰው ነው ብሎ አቤ ራሱ ነግሮኛል። የሚገርም ነገር ማለት ነው። ግን ደግሞ ዛሬ ተነስቶ አንተ እህት የለም እንዴ? አቤ ራሱ ለምንድን ነው ማለት እዚህ ጋር ያለ ነገራችሁ ሲያወርድ እንደ ሁለት ሰው ጋር ያመለካዛም ሰው ሊጋ እንደ ማርቲ ጋር ያለ እዚህ ጋር ነገራችሁ አንተ ከማይማረስ ጀመር ሁላችንም ማለት ነው ሁላችንም እያደረግን ያለው ነገር በሙሉ እህታችን ላይ ይደርስ የማንፈልገውን ነገር ነው እያደረግን ያለው። ማርያምን ማንናችንም ማለት ነው ማንናችንም ሩታ የተደረገው ነገር ፍቅር ላይም ሰምቲንግ ሄሜላ ላይ አንዳችንም እህታችን ላይ ቢሆን ኖሮ ማንም ዝም ይላል ነበር። ማንናችንም አሁን ለምንድን ነው እስከኛ ተጠብቃለህ ምንም ተዛጋለህ ነው። አብርሃም አዲስ ሴት ሲያይ ወይ ደግሞ አዲስ ሴት ሲመጣ በጣም ነው የሚቀነዘርበት። የምሬ ነው ማለት እንደ ሙክት እንዴት ነው ስትለቀው እንደዛ አይነት ነገር ነው ባህሪው ማለት ነው። ፍቅር ስትመጣ ከስንት ጊዜ በኋላ ስትመጣ እንዴት እያደረገው እንደነበረ አይታችኋል አይደል? ያንን ታክቲክ ግን ሩታ ነች ሆን ብላ ፍቅርን ያመጣችት። ገባችሁ? ተደዋላ አሁን ስሜቱ ምን ያክል ነው ምን አይነት ላይ ነው ማጋ ነው ስሜቱ ያለው ብላ ሞከረችበት። ይማግጣል። አሁንም ስሜቱ ማጋ ነው ፍቅር ጋር ነው። ገባችሁ? ይማግጣል። ሳምቲንግ ጋር ላሳወተችበት ምን ልጨተችበት እኔ ከሩታ ጋር ላስታርቅ ነው ብላ ቂጥ አስገባችሁ። ከዛ ሹና መጣ ድጋሚ አራ በቀላጩ ይጥላል። አንተ አረኛው እንዳወንዶሽ ነን በእናትህ አብርሃም ማርያም እይ በቀሉ የሚለውን ነገር በጣም እኔ ትሬንድ ላደረገው ነው። አንተ የምሬ ነው። በጣም ይደብራል። በዚህ አይነት ልክ ምንድነው ይናክል ጥማት የሚገብ ነገር እኮ ማለት አንዳንድ ማለት አለ እንደ ወንድ ከበኝ። አሁንም ሲጀመር እኔ ታብዳታለህ እንጂ ከማናቸውም ጋር እንደማትወር እርግጠኛ ነኝ። ሩታም እንደማትፈልግህ ግልጹን ነግራለች። ልጅህን በክብር ማየት ትፈልጋለህ ብላለች። የሆነ ሳምንት ተፈጥሮ ታውቃለህ። ተጣላና አብርሃም ከሄርሜላ ጋር መሆን ጀመረ። ገባ? ከዛ ከሄርሜላ ጋር መሆን ሲጀምር ድንገት ሩታ ቤት ወይ ደግሞ በቃ እነሱ ቤት የነበረው ቤት አብርሃም የሩታ ቤት የነበረ ሰዓት የሆነ ወንድ ሲመጣ ሩጥ ወይድና ለምን ገባ ይላል። ገባ? ሰው የራስን ህይወት ጀምራል አንዴ እንደ ድሮ አባቶች። አሁንም ነገ እርግጠኛ ነኝ ሩታ የሆነ ወንድ ይዛ ብትገባ ወይ ሰላም ሊላት ወይ ሩጥ እንደዚህ ቤት ድረስ ያስመጣሽ እያስደፈርሽ ነው የምትለው ባህሪ ያለ ፍላጎት አለ። ምንድነው ፍላጎት? ሶስቱን ማኖር ነው ትችላለህ። በሳምንት ሶስቱን ጋር መሄድ እንዴት ነው ይቻላል? እንደዛ እንዴት ይከብዳል እኮ የምር ማለት እሺ ቶ ስሜትን ቶ ከፈጣሪ ጋር እኮ ያራርቃል እኮ እንዴት ሊሆን የሚችለው? በዚህ ና ልክ ሰውስ ምን አይደለም ከጎን ያሉ ሰዎች ትውልዱስ ምንድነው የሚማረው ከዚህ ጋር አይመጣውም እኮ ባለ ትዳር እኮ አይደለም ሴት ሊቃይ ቀርቶ ልጅ አባት ቲክቶክ ላይ ሴት ማያስ ስክሮ ማድረግ እንደበት እንዴ? አሁንም ቢሆን የምነግርህ አብርሃም ታጋላ እኔ ነገ ሚስት ላገባ ስፈልግ የአብርሃም ጓደኛ ነው ልጃችን ለአብርሃም ጓደኛ አንድርም ሰው ነው የሚመስለው። ነገ ላገባ ብሄድ የአብርሃም ጓደኛ ነው አንድርም ዲሉኝ ነው እንዴ? ባንተ ተነሳ ሽማግሌ ስለቅ ይሄ እንደ ይጣ የማን ጓደኛ ነው ይባል? የአብርሃም ጓደኛ ጓደኛ ሚስት ቢቀይረው አይ እሱ ከሆነ አያገባም ነው። እኔ ደግሞ በጣም ያናዱኛው ዳኒና ዴቭ የሚባሉ ልጆች አሉ። እነሱ አሁንም እናንተ እንደ ሴት እንደ ሴት ተዋት እንደዚህ ጆሮ ምንድነው ይናክ እንደዚህ መውረድ በቃ ራሳችሁ ነው ማለት አንድ ካሜራ ካንዱ ጋር አትሆኑ ወይ ካንዳችሁ አትሆኑ ምንድነው ቀራሳችሁ ነው ለምን አትኖሩ? ዳኒሞ ተመተረገበት ሲባል አብርሃም ታመመ ሲባል ስንባላ ነበር አይደለ? ግን አብርሃም እኛ የከፈልን ያን ነገር አልከፈለም። ከፍቅር ጋር ከሆነ ከፍቅር እዛው ይቀጥል፣ ከሩታ ከሆነ ሩታ ጋር እዛው መቀጠል ይችላል። ግን ደግሞ ሴቶቹ አይነካካቸው። ሄሜላን አይንካት። በጣም ምስኪን ሰው ነች። በጣም ምስኪን የሱ መጫወቻ አድርጓታል። የሩታ ደጋፊዎችም ሆናችሁ ሰምቲንግ የራሱ ደጋፊ ልትሆኑ ይችላላችሁ። ግን ደግሞ እንደ ሴትነታችሁ ደግሞ ሊሰማችሁ የሚገባ ነገር አለ። እንደ ሴትነታችሁ ማለት ነው። ወጣችሁ ክፉ ነገር የምትናገሩ ሰዎች አላችሁ እዚህ ኮሜንት ላይ ምናምን ነገር ሄርሜላ እንደም የተጎዳ ማንም ሰው የለም እስካሁን ባየነው ልክ። ድጋሚ እናንተ ለመድረሱ ሩታ ላይ ሲደርስ ያን እንዴት ያደርጋችሁ? አስቡት። ዛሬ እሷ ላይ ሄርሜላ ጋር ተሰራችሁ ስራ ሰርተው ቢሆን ኖሮ ግን ለመዘግዘቅም ሆነ ቤተሰቧን ለመስደብ ሁሉ ለመሳደብ እንደናንተ ማንም ይመጣል ነበር። በዛ ከኔ ክፉ እንደተናባ ተዋቁ ከኔ ክፉ መናገር አልፈልግም።
ልክ ማለት ኪ አሁንም ቢሆን እኔ ለሩታም ለሄርሜላም እኔ አልመኝም። እኔ አብርሃምን ማለት የፈለገ ነገር ራሱን አቅለስድሶ ሰላማዊ ሰው ሆኖ ራሱ ቢመጣ እኔ አልመኝም። በዚህ ሰዓት አብርሃም የሚመለስ አይነት ወንድ ልጅ አይደለም። አብርሃም ውሻ እንዴ ነው ስጋ እንደዛ አይነት የምሬ ነው ኪያ አይደለም። ተረጋጋ። ይኸውልህ እኔ በጣም የሚደብር ነገር ነው ቤተሰቦች እያየን ያለ ነው። እኔ በዚህ ያክል አብርሃም ሲጀመር ማለት ነው ለማናቸውም እኔ አሁን ሄርሜላን እሺ ብላው ይቅርታ አድርጋለት ብትሄድ ይቅርታ አድርጋለት ብትገባ ማለት ነው እሱ ጋር መጫወቻ ነው የሚያደርጋት። ገባችሁ? አሁንም ወዷት ምናምን ነገር ሳይሆን እልህ ይዞታል ከፍቅር ጋርና ከሩታ ጋር እልህ ስለያዘው ያለውን ነገር በእልህ ለመጨረስ ስለፈለገ ብቻ እንጂ ሄርሜላን ወዷት አይደለም። ሩታ ብትሆኝም ከእንደዚህ አይነት ጨዋታ ውስጥ ውጭ። አብርሃም ለማንም ሰው የሚሆን ሰው አይደለም፣ የሚጠቅም ሰው አይደለም። ገባሽ? ለማንም ማለት ነው። ስለዚህ አሁንም ቢሆን እኔ አብርሃምን እቃወመዋለሁ። በጣም በመጥፎ ነው የምቃወመው። ምንም አይነት ትክክለኛ ሰው አይደለም በዚህ ሰዓት። እኔ ብቻ ልቦና ይስጥ ብቻ ያሳየናል።